በአማራ አጽመ ርስቶች ላይ በአማራ ግዛቶች ላይ የተደራደረ የአማራ ፋኖ መሪ የለም። በመጀመሪያ ደረጃ ከተርኩ ልነሳለ አፋብንን ማለት ነው። አፋብን መቀሌ ሄደው ተነጋግረዋል። ወኪሎቻቸውን ልከው የፖሊት ቢሮ አባላቶችን 2 ከጎንደር 2 ከጎጃም ባይዘዌ ይሄ ድርጅት በጣም ነው ማደንቃቸው ባይዘዌ ማለት ነው። 2 ከጎጃም 2 ከጎንደር 2 ከሸዋ 2 ከቤት አማራ ሄደው መቀሌ ቁጭ ብለው ተነጋግረው ነው የመጡት። እዚህ ጋር ግን ፖለቲካ የሚሰሩ አንዳንደኛ ልጆች ዘመነ ካሴ ብቻውን ሄዶ ተነጋግሮ ወልቃይትን ሽጦ እንደመጣደርገው ያወራሉ። ነውረኝነቱ የሚጀምረው እዚህ ጋር ነው። አንተ ማወቅ ያለብህ ይሄንን ነው። የአንድን አካባቢ የጎጃም አካባቢ ያለውን የአማራን ፋኖ ትግል የሸዋው ማነው የቤት አማራውን ሸዋ የኛ ነው ሲሉ ደግሞ ስለሰሟቸው ከኛ ጋር ነው ሲሉ ስለሰሟቸው እየተከተላችሁበት ያላችሁት አንተን ማለት አይደለም። እየሄዱበት ያለው መንገድ ኢሶ ዳንጀረስ በጣም አደገኛና አደገኛ ነገር ነው። የዛሬ ምናምን ዓመት ስለ ወልቃይት ጉዳይ ሲነሳ እኔ ለምሳሌ ተወልጄ ያደኩበት አካባቢ ወልቃይት በትግራይ ይሁን በአማራ ክልል ይሁን ያሁን ማውቀው ነገር የለኝም። እንደነገርኩ ያኔ ልጅ ነበርኩኝ። ወልቃይት በትግራይ ስር መሆኑን ያወቅነው ፋሲል ደሞዝ አረሱት ሁሉ ከዘፈነ በኋላ ነው። አሁን የነበረውን የአማራን ስፕሪት ኤው ለወልቃይት ግንባራቸውን ሰጥተው የሞቱት የጎጃም ልጆች ናቸው። ባህር ዳር ላይ ደጋዳሞት ላይ የተገደለው ህዝብ ቀላል ህዝብ አይደለም። ይሄ የትናንት ታሪክ ስለሆነ አለ መረጃ። አብርሽ ቆይ አንዴ እኔን አንዴ አዳምጠኝ። እሱን እኮ ስማማለሁ። እሱ እንዲህ ነው የሚያደርግ አማራ አለ ወይ? አንዴ ዓለም ላይ ማውራት ቆይማ ወንድም አለም ይኸውልህ፣ ለምን መሰለህ ወንድሜ ይህንን እኔ ጊዜን እያጠፋው በየቀኑ ምናምን የምመጣው ይሄ ጎንደርና ጎጃም ቆይማ አንዴ ቬሪ ኢምፖርታንት ስለሆነ ነው። በብልጽግና ደጋፊዎች አክቲቪቲ ስራ እየተሰራ ስለሆነ ይህንን የጎጃምን ማህበረሰብ ጎጃምን አንድ ያካሄድ አንተ ራስ አልገባም። አንተውን ስታወራ ጥያቄ ብቻ ነው። አንደኛ ሚዩት አድርግልኝ። እኔ ላውራና አካሄድ ብቻ ነው። አብርሽ አቆማለ አንድ ሰከንድ። ይሄ አማራ 2 3 1 የሚል ነገር ሰውዬ ሚዩት አድርግልኝ። በየሄድኩበት የሚጽፍ የትፌሌት የሚሰድበኝ ሰው ያጥፋልኝ። እዛ ቀጥል አብርሽ። እሺ ሚዩት አደርግልሃለሁ። ይሄ አዲስ የመጣች ይሄ የሚያወሩት ወሬ በጣም አደገኛ ነው። አሁን እየተደረገ ያለው ትርክት በእኛ በኩል እንዳልኩ ነው። ይሄ ስማርት ጎበዝ ልጆች የሉም። እንዳጋጣሚ ሆኖ አብዛኛው የብልጽግና ደጋፊዎች ናቸው። የጠቅላይ ሚኒስትሩን ንግግር እኮ ኮት አድርገው ጠቅላይ ሚኒስትሩ እውነቱን አወጣው ብሎ እኮ የሚናገሩ ሰዎች ናቸው። ጠቅላይ ሚኒስትሩ አማራ ቲቪ ላይ መጥቶ የተናገረው ንግግር እኮ ባይዘወይ ከዛ ንግግር በኋላ እኮ እኔ አሁን እንደኔ ኮይል ደመቀ ዘውዱ እና ጓደኞቻቸው መሸፈት ነው የነበረባቸው። እውነቱን እናገር ከተባለ የወልቃይት ጥያቄ ይመለሳል ያለን እኮ በሬፈረንደም ነው ይመለሳል። አሁን የመሬት ትፍረድ ይህንን ሲያወሩ አትሰማቸው። የወልቃይት ጥያቄ የሚመለሰው በሬፈረንደም ነው አለህ። ህዝብ በቂ ቁጥር ህዝብ አለህ። የወልቃይት ጥያቄ የሚመለሰው በፖለቲካ ንግግር ብቻ ነው። የወልቃይት ጥያቄ የሚመለሰው በሂስትሪና አንትሮፖሎጂ ቤዝድ ተደርጎ ነው። ወያኔ 1 ሚሊዮን ህዝብ ተፈናቅሎብኛል ብሎ በኢንተርናሽናል ኮሚኒቲ አስመዝግቧል። ከዛ በፊትም የነበረው የወልቃይት ህዝብ ከ1970ዎቹ ጀምሮ ነው ሲፈናቀል ሲገደል የነበረው። አዲስ አበባ መጥተው ሎተሪ ሲያዘሩ የነበሩት እኮ የኛ ወንድሞች ናቸው፣ ከወልቃይት የመጡ ልጆች። የፋሲል ደሞዝ አረሱት የሚለው ዜማ የተደረሰው ተደርሶ ያደረው በአንድ ቀን ነው። ገበሬውን ጠይቆት ከየት መጣ ሲለው ከወልቃይት። ባድማውን የጥላችሁት ነው፣ እርሻውን የጥለ ነው እዚህ መተህ ሎተሪ የምታደርሰው ጋሼ ምን መሬት አለን ወያኔ ነጥቆን። ዜማው የተሰራው ግጥሙም የተጻፈው ዘሴም ላይ ነው ፋሲል ደሞዝ። ከዛ በኋላ ይቺ የወልቃይት ጉዳይ መላው አማራን ብቻ ሳይሆን መላው የኢትዮጵያን ህዝብ ከወልቃይት ህዝብ ጎን እንዲቆም ስራ ሰርተን አስተባብረናል። ይህንን ስናደርግ በፍቅር ነው፣ ሀሳቡን በመሸጥ ነው፣ በወልቃይት ህዝባችን ላይ የደረሰውን ወንጀልና በደል በመናገር ነው፣ በማስረዳት ነው። ዛሬ እየተደረገ ያለው ምንድን ነው?
ዛሬ ለወልቃይት ሌላው አማራ ዋጋ እንዳልከፈለ ተደርጎ ትርክት እየተሰራ ነው። ጀግናው ኮሎኔል ደመቀ ነው የመለሰው እየተባለ ኮሎኔል ደመቀ ነው የመለሱት። የአማራ ልጆች የአማራ ልዩ ኃይል ነው የሞተው። የኢትዮጵያ መከላከያም ሞቷል። እውነት እንናገር ከተባለ የኤርትራ ሰራዊትም ገብቶ ሞቷል። ይህ ሀቅ አይደለም? አብርሽ እኔ በጣም አከብረሃለሁኝ። በዛ ልክ ግን ጥቂት ግለሰብ በሚነገሩት ልክ ጥቂት ግለሰብ አይደለም ግን አይደለም ግልጽ የሆነ ቆይ ነገር አንተም ትገዛዋለህ። የምነግርህ ወንድም እንከራከርበት ግድ የለም ግድ የለም። አንድ አዳም ለወልቃይት ስማኝማ፣ የወልቃይትን ጥያቄ የጎጃም አማራ ልጆች የሸዋ አማራ አዳምጠኛ እንዴ ሌሎቹ የኔ ነው ወልቃይት የኔ ነች እንድትል ነው መስራት ያለብህ። ግን አሁን እየተደረገ ያለው እዚህ በዘመቻ እየተደረገ ያለው እናንተ እኮ መተከልን አላስመለሳችሁም፣ ሽንታሞች ይሏቸዋል። እሱን እስማማለሁ ከአንተ ጋር። ይሄ ይኸውልህማ ይሄ በነገራችን ላይ ፎርስ ናረሽ የምንለው እሱ ነው። በፖለቲካ ስማኝማ አንዴ ይኸውልህ አንዴማ ስማኝማ፣ ጎንደር ጎጃም ለጎንደር ጋሻው ነው መከታው ነው። የጎንደርና የጎጃም ህዝብ የአንድና የአባት የአንድና የአንድ እናትና የአንድ አባት ልጆች እኮ ናቸው። የጎጃም ህዝብ ከየት ነው የመጣው? የጎጃም ህዝብ ከሶሪያ መጣ ልትለን ነው? እና የአማራ ህዝብ ከእስራኤል መጣ? እንደዚህ አይነት ትርት እንኳን ሰምቼ አላውቅም። ወያኔ እንኳን እንደዛ ብሎ አያውቅም። ጎጃም እና ጎንደር የተለያዩ ህዝቦች ናቸው ሲሉ ጠላቶቻችን በዛ ደረጃ ሲያወሩ ሰምቼም አላውቅም። እሺ አብርሽ፣ እዚሁ ጋር አንተ አንድ እዛው ጨምርበትና ደግሞ ስጋት አለብኝ ማስቤዛችሁ ምንድን ነው ብለን እኛ ብንጠይቅ ስህተታችን ምንድን ነው ንገረኝ። ጥያቄ ማስቤዝ የሚለውን ያዝልኝና ችግር የለም። ስማኝ ይሄ የርዕዮተ ዓለም ጥያቄ ነው። በነገራችን ማስቤዛችን ምንድን ነው? ስማኝ አሁን መጀመሪያ ነገር ከትርክት መጀመሪያ ስነሳለህ መቀሌ ሄደው የተወያዩት ከጎንደር ሁለት ሄደዋል። ከጎንደር የሄዱ ሰዎችን ሲሳደቡ ሰምተህ ታውቃለህ? በነገራችን ላይ ከጎንደር የሚሄድ መቼ እኛ እሱን ጠየቅን? እኛ እኔ እኮ አልጠየቅኩም። በነገራችን ላይ አብርሽ ማጆሪቲ አብርሽ አንተም እኮ አንተ ፊልም የምታደርገውን ፊልም ስለማድረግ ነው የምጠይቅህ። በነገራችን ላይ የምጠይቅህ ይመልስልኛል ብዬ ስለማምነን። በነገራችን ላይ አንተ ፊልም የምታደርገው ነገር ሪሊ ለአማራ ይጠቅማል። ይሄ ፊልም የሚያደርገው ነገር የሚጠቅመው አይደለም ለአማራ ብቻ ሳይሆን ለወልቃይት የሚጠቅመው ወንድም አለ። ስማኝማ እስኪ አዳምጠኛ። ለወልቃይት የሚጠቅመው አማራን እንደ አማራ ስትይዝ ነው። ጎጃም የኔ ህዝብ ነው ብለህ እኔ እኮ ለዛ እኮ ነው የምጠይቅህ። አግሪው እዚሁ። ስለዚህ አሁን እኔ እናንተ የምናወራው የፖለቲካ ርዕዮተ ዓለም ከሆነ እኔ በመጀመሪያ ደረጃ እኔ የምጠይቅን ፕሊዝ ፖዘቲቭ ልውሰደው። ለምን አውቃለሁ ከሌሎች ጋር አይደለም እየተከራከርኩ ያለሁት። እኔ እናንተ ብናወራበት የሆነ ሶሉሽን ይመጣል። መጀመሪያ ማስቤዝ ጥያቄ አለ። ማስቤዝ ማለት እንደ ማህበረሰብ ወልቃይትን የአማራ ህዝብ እንዴት ነው አሁን እየታዘበ ያለው? አይደለም የኔ ጥያቄ። ህዝቡማ ኢኖሰንት ነው። በሚረዳው ልክ እያወራ ያለሁት በመሪዎች ደረጃ ነው እየመጣው ያለው። በመሪ ደረጃ በመሪ ደረጃ እኮ እሱ ጋር ልመጣልህ እኮ ነው። በመሪ ደረጃ አሁን ለምሳሌ አርበኛ ዘመነ ካሴ በጎጃም ውስጥ በጣም ተቀባይነት ያለው ብቻ ሳይሆን አንድ አዳምጠኝ እስኪ አዳምጠኛ እንደ አፍረስ ማረ ዳምጤ፣ ዘመነ ካሴ፣ ሄኖክ ኪዳኔ ይላሉ ሲያወሩ የምሰማቸው ነው የምነግርህ። እነ ምሬ ወዳጆ እነኚህን የህወሓት ተላላኪ አድርገው የአማራን ርስት እንደሸጡ አድርገው ፕሮፓጋንዳ እየተሰራ ስለሆነ አብርሽ እስኪ ቆይ አንዴ ሚት አድርግ አንዴ። አይ ቲንክ እኔ እናንተ ብናወራ ይጠቅማል ብዬ ስለማስብ አንደኛ የተነሳሁት ጥያቄዎች በህይወት እያለሁ ስማኝማ ወንድም አለም በህይወት እያለሁ የማንም ወንበዴና ሌባ ቅጥረኛ በጎጃምና በጎንደር ህዝብ መካከል ቅራኔዎችን እየፈጠረ ለታውዘንድስ ኦፍ ይርስ የቆየ እህትና ወንድማማችነትን ሲያፈርሱት ቆሜ አላይም። ይሄ ደግሞ የብልጽግና ተልእኮ በነገራችን ላይ በህዝብ ላይ የሚፈጠር ብዥታ አይኖርም። ቆይ አንድ አዳምጠኝ። ዘመነ ካሴ፣ አስረስ ማረ ዳምጤ በቅርቡ እንኳን በርስቶቻችን ላይ አንደራደርም ብሎ ተናግሯል።
አስረስ ማረዳምቴ በርስቶቻችን አንደራደርም ብሎ ከመናገር በላይ ምን እንዲል ነው የተፈለገው? ቴንኪው እዚህ ጋር ያዝልኝ፣ በጋራ እንድንስማማ አስመረንበት። ከዛ በኋላ እኔ አንድ ሰከንድ አልፈጅብህ የሚችል ስመልስ ከዛ እንደ አስተካክለውና እንገነዛዘብ፣ ችግር የለውም። አይ ካን ፊል ዩ ማይ ብራዘር። አሁን ክሩቤል የጎንደር ሰብሳቢ ምክትል ኃላፊ ነው። የፖለቲካ ዘርፍ ደግሞ ምክትል ኃላፊ ነው። በጎንደር ዩኒቨርሲቲ ውስጥ ወይም ደግሞ በራሱ አካዳሚ ከወሰድከው ዲግሪውን የሰራ ልጅ ነው። በፖለቲካል ሳይንስ ማለት ነው ማስተርሱንም የሰራ ልጅ ነው። ዊ ሃቭ ቱ ጊቭ ቫሊዩ ሂም፣ ቫሊዩ ልንሰጠው ይገባል። ክሩቤል ከተናገረው ውስጥ በነገራችን ላይ ተራ መምህርም አልነበረም፣ ሌክቸር ነው። በበላይ እዝ ውስጥ የወልቃይትን ኢሹ የጎንደርን ህዝብ ፊሊንግ የኔን ፊሊንግ እንዴት ብሎ እንደገለጸው እሱም መገንዘብ ያስፈልጋል። አንድ አሁን ከአስረስ ጋር ላይ ያይዝልን። ሁለት እጩ ፕሮፌሰር ጌታ አስራደ የወልቃይትን ህይወተ ታሪክ ያውቃል፣ የማህበረሰቡን ግንዛቤ በሚገባ ይረዳል። ጌታ አስራደ ቀይ መስመር ነው ሲል የማህበረሰቡን ስነ ልቦና መሆኑንም አስመረልኝ። አሁን እነሱ በአቋም ደረጃ በመግለጫ ደረጃ ያወጡትን ከወሬ ባለፈ ሌላውም የፋኖ አደረጃጀት በአቋም ደረጃ ያውጡልን ነው ጥያቄያችን። አብርሽ ከዚህ ጋር ግን ልትጨምረው? እሺ ሚዩት አድርግ። አሁን አቅጣጫ ስትችል አቁም፣ አቅጣጫ ስትችል አቁም ብዬ ነው። አብርሽ ችግር የለም። ይህን እናንተ ነገር በነገራችን ላይ የጋራ ነገር ነው ያስማማናል። አቅጣጫ ስትችል አቁምና አንተ ጨምርበት። ከተሳሳትኩም አርመኝ። በነገራችን ላይ ከአንተ የበለጠ ማተርፈው የለም፣ ከኔ የበለጠ ማተርፈው ነገር የለም። በድርጅት ደረጃ የግለሰቦች የተነጠል ሀሳብ ሳይሆን የድርጅት አቋም ይያዝበትና እንጠቀምም እንጎዳም የጋራ ድጋፋችን እናለ የጋራ አቋም ልክ እንደ ጎንደር የበላይ ኢዝ እንዳያዘው አቋም ያሳዩን ነው ጥያቄ። ከዚህ ውጭ ከሆነ ፈኔ ፋኖ በአናቱ ይቁም ነው። እሱ ለምን እንደማይሆን ልንገርህ። እሺ ለምን እንደማይሆን ልንገርህ። ይኸውልህ አሁን ፋኖ አልኩህ ቅድም ወደ መጀመሪያው ልመጣ ነው። ከአራቱም አቅጣጫ ሁለት ከጎንደር 2፣ ከጎጃም 2፣ ከሸዋ 2፣ ከቤት አማራ 2 ሆነው መቀሌ ሄደው ተነጋግረዋል። የተነጋገሩበት የመጀመሪያው ምክንያታቸው የጋራ ጠላት አለን፣ ብልጽግና መራሹ ኃይል ማህበረሰባችንን እየጨረሰ ነው፣ እየገደለ ነው፣ በጋራ መመታት አለበት ነው። ገባ? አንደኛ ይሄ ነው። ሁለተኛ ነገር ደግሞ እውነቱን ንገረኝ ካልክ በዚህ በኤርትራ በኩል አድርጎ በትግራይ በኩል አድርጎ ነው መሳሪያ የሚገባው። አንዳንዴ የኛ ልጆች ተተኳሽ እያጡ ሁሉ ወደኋላ የሚያፈገፍጉበት ሁኔታዎች ሁሉ አሉ። ተተኳሽ አጣን እያሉ በቂ የጥይት አቅርቦት እንኳን የላቸውም። እዛ ጋር ቲፒኤልኤፍ ሄዶ ከኤርትራ ጋር ጥምረት ሲፈጥር ገባ። አሁን የአማራ ልጆች የጦር መሳሪያ የምናገኝበት መንገድ አደጋ ላይ ወደቀ ማለት ነው። ገባ። ሰው ሳምሃው ከዚህ አካባቢ ከመጣው ኃይል ጋር ጥቅምህን በማያስነካ መንገድ ሆኖ መነጋገር አለብህ ማለት ነው። ያ ማለት ትነጋገራለህ ማለት ጥቅምህን ሸጥክ ማለት አይደለም። መቀሌ መሄዳቸው የአማራ ልጆች መሄድ ስላለባቸው፣ ምክንያቱም ነገ 4 ኪሎ ቢገቡ እንኳን መቀሌ ካለው ሰው ጋር ደምቢዶሎ ከሚኖረው ፖለቲከኛ ጋር ቁጭ ብለህ ካልተነጋገር ከሀገር እንደ ሀገር ሊቀጥል አይችልም። ኢትዮጵያ የአማራ ብቻ ሀገር አይደለችም። የትግሬዎችም፣ የኦሮሞዎችም፣ የአገው፣ የቅማንቱ፣ የብሔር ብሔረሰቡ 87 ብሔር ብሔረሰብ አላት። የነሱ ነው። ስለዚህ ቁጭ ብለህ ከሁሉም ጋር ቁጭ ብለህ ተነጋግረህ ነው ሀገር የምታስቀጥለው። አለበለዚያ አሁን አብይ አህመድ አሊ ስልጣኑን ብቻዬን ይዤ እቀጥላለሁ ብሎ እንደተነሳው እና ጦርነት በአራቱም አቅጣጫ እንደተከፈተበት ነው። ምኑ ላይ ነው ሲጀመር ችግሩ? ሄደው ተወያዩ፣ ተነጋግረው መጡ። የተነጋገሩበትን መንገድ ግን እንትኑን ድንገርህ አጽመርስን በተመለከተ አልተነጋገሩም። የተነጋገሩት ምንድን ነው? አብረን መንግስት እንመሰረታለን፣ የሽግግር መንግስት ይመሰረታል። ከዛ በኋላ በወደፊቷ ኢትዮጵያ ላይ ቁጭ ብለን
አዲስ የፖለቲካ ለውጥ እንዲመጣ እንሰራለን። ለምሳሌ ህገ መንግስትን በመቀየር ረገድ ህወሓት ተስማምቷል። ህገ መንግስቱ መቀየር አለበት ብሎ ገባ። ይሄ ወልቃይትን ራያ ምናምን በተመለከተ ደግሞ እዛ ከገቡ በኋላ አንድ ያስደምጠኝ። ቆይ አንዴ ልጨርስ። ይህን እያዳመጥ አይደለም። አንዴ ልጨርስ። በጣም እየሰማሁ ነው። በነገራችን ላይ እንድንወያይ ደስ ብሎ ይሄ ኢምፖርታንት ስለሆነ ነው የምነግርህ። አሁን የአማራ ፋኖ መሪዎችን ሆነ ብታየው መግለጫ አወጣህ ማለት አንዳንድ ጊዜ ሳይደርሱብህ ሳይነቁህ መግለጫ የምታወጣው ለምንድን ነው? አሁን ምን ይላሉ መሰለህ? ድርጅቱ ህወሓት ዘላለማዊ ጠላቴ ነው ብሎ መግለጫ ያወጣልን ይላሉ። ለምንድን ነው መግለጫ የምታወጣው? ሳይደርስብህ ሳይነካ ለምን መግለጫ የምታወጣው? መግለጫ አወጣህ ማለት ምን እያደረክ ነው? በኤርትራ በኩል የሚላክል መሳሪያ እንዳታገኝ መግለጫ አውጣ እያሉ እኮ ነው። በሌላ አነጋገር እነዚህ ጅሎች ማለት ነው። ይህንን ፕረስ እያደረገ ያለው አብይ አህመድ አሊ ነው፣ የእሱ ደጋፊዎች ናቸው። እዚህ ጋር ደግሞ ተጃምሎ ያለው የእኛ ወንድሞቹ ደግሞ ዳፍንታሙ አለ። ይህ ግራ ቀኙን ማሰብ የማይችለው ማለት ነው። ዝም ብሎ የሚጮኸው ግሩፕ አለ፣ ማሰብ የማይችለው ማለት ነው። ገባ? መግለጫ የምታወጣው ለምንድን ነው ነው? አሁን አንተ ርስትህን ይዘሃል። እኛ ኮሎኔል ደመቀ ዘውዱና እሳቸው የሚመሩት አካባቢውን ተቆጣጥረዋል። ተከዜ ዘመን አጠናከር፣ ከዛ አካባቢ ያለውን ማህበረሰብ አስታጥቅ፣ አደራጀው፣ ቀዬውን ይጠብቅ። ቀዬን ሊወር ሲመጣ ያኔ አፈሙዙ ይዞራል ማለት ነው። ገባል አይደለ? ግን አሁን እኛ እየተናገርን ያለ ነው ወያኔ ጦርነት የከፈተው ከኦህዴድ ጋር ነው። አንተና እኛ ምን አገባን? ይበለው አብይ አህመድ አሊን ይበሉት፣ ምን አገባን እኛ? አንተ በዚህ ሰዓት እንደ አማራ ልጅ ምንድን ነው ማድረግ ያለብን? የጎጃሙ፣ የጎንደሩ፣ የሸዋው፣ የወሎ አንድ ላይ ሆኖ ጥምረት ፈጥረው ጠንካራ ድርጅት ይዘው ከወያኔ በልጠው ከሌላውን በልጠው ተገዳዳሪ ሆነው እንዲወጡ ነው ማድረግ ያለብህ ነው ወይስ አሁን ባልተፈጠረ ነገር በሌለ ነገር ፕሮፓጋንዳ እየተሰራ አስሬ ጽምዶ እየተባለ አፋብንን ከዚህ ጋር አብራችሁ እየቀላቀላችሁ መሬት ልክ እንደሸጡ የአማራን ጥቅም አሳልፈው እንደሰጡ አድርጋችሁ እያወራችሁ የአማራን ሕዝብ ትግል እያዳከማችሁ አንተን ማለት ያለ አዳምጠኝ። እንድትጨምርበት ሌሎቹ እንዲያገኙ ራስ ደጀን አንተ አገላለጽ ስለተመቼ ነው። በነገራችን ግልጽ ርዕዮተ ዓለም ካስቀመጠ ግልጽ ርዕዮተ ዓለም ማለት የማተገያ አጀንዳ፣ የማተገያ ሮድማፕ፣ የማተገያ የራሱን ፕሮፖዛል ካስቀመጠ የአማራ ልጅ በጋራ ለመወያየት አንተም እኔም ማንኛችንም የሚከብድን ምንም አቅጣጫ የለም። አንደኛ ሮድማፑ ነው የሚመራ፣ ዲያሎጉ ነው የሚመራ። አብርሽ ለራሳችን እንታመን። ዲያሎግ ቢኖር ሮድማፕ ቢኖር እናንተ እንከራከር ነበር። የአማራ ህዝብ ቆይ ስማኝማ፣ የአማራ ህዝብ አሁን የህልውና አደጋ ውስጥ ነው የወደቀው። የህልውና አደጋ ውስጥ ወድቀህ የኢኮኖሚ ጥያቄ አትጠይቅም። እኔ ሌሎች ነገሮች ለምን እንደሚመጡ ማለት ነው። ሮድማፕ ነው ያልኩህ። ሮድማፕ ደግሞ ጽፈህ ስትመጣ እስክንድር ነጋ ሮድማፕ ጽፎ መጣ። ማኒፌስቶ እሱኛው አይደለም። አንዴ ቆይ እያዳመጥከኝ አይደለም። እስክንድር ነጋ ማኒፌስቶ ድርጅት የላችሁ ምናምን እያሉ አውቀው እዚህ የሚያስጮሁ ልጆች አሉ። አስጮሁትና መስሏቸው ማኒፌስቶ ጽፎ መጣ። ያ ማኒፌስቶ ኢትዮጵያኒስት ነው ምናምን ተብሎ ውስጥ ተተቸ። ከዛ ምን አደረገ? ሲጨንቀው ክፍት ነው ኤኒታይም ልንቀይረው እንችላለን ብሎ ደግሞ መጣ። አየህ፣ ይህንን የተናገረው ለምንድን ነው? አሁን እንደዚህ አይነት ይሄ ለምሳሌ የአማራ ደንበሩ ከዚህ እስከዚህ ነው አይነት ነገር ሮድማፕ ኖ እንደዛ ሳይሆን የህዝብ መሰረታዊ ተቀባይነት እንዲኖረው ቤዝ ማስ የሚባለው ምንድን ነው? ወያኔ ብቻ መልስልኝ ትፈልጋለህ አንተ? እንደዛ አይደለም። እንደዛ ሳይሆን እሱ ድርጅቱ ነው እሱን እኮ አሁን ለምሳሌ ዘላቂ ነው የሚልም ከሆነ ድርጅቱን ነው የምትቀበለው፣ አይደለምም ካለ ድርጅቱን ነው የምትቀበለው። ነገር ግን የህዝብን መሰረትና ተቀባይነት ማዝ ቤስ የሮድማፕ ያታጋይ አጀንዳ ማስቀመጥ ያለበት ድርጅቱ ነው ወይስ እኔ ነኝ? የሚያታግለው የአማራን ህዝብ በአሁኑ ሰዓት እኔ እንደገባኝ የሚያታግለው የአማራን ህዝብ የህልውና ትግል ነው ብዬ በቃ እሱ በቂ ነው።
ከዛ እሱ እኮ መነሻው ነው አይደለም። ቤተ መንግስት ከገባ በኋላ ነው ተነጋግረህ ከሌሎቹ ጋር ተነጋግረህ ነው አገር የምታስቀጥለው። ስለዚህ አሁን ለምሳሌ እኔ አጀንዳ አለኝ ብዬ ነው አንተ ጋር የገባሁት። አንደኛ ኮዝ አለኝ ከወንድሜ ጋር ወያያለሁ ብዬ ነው። ርዕዮተ ዓለም አለኝ እኔ የሚመለከተኝ ወንድሜ የአይዲዮሎጂ ትግል እያደረግን አይደለም። የአይዲዮሎጂ ትግል እኮ የሚያደርገን አቋማችን ነው አይደለ? ለምሳሌ አማራ ኮዝ አለን ካልን አንተም እኔም ፊል የምናደርገውን ነገር ፊል በሚያደርገን ነገር አደረጃጀቱን ደግሞ መጠየቅ ካለብን አደረጃጀት ነው። አደረጃጀት በመጀመሪያ ደረጃ ምንድን ነው የርዕዮተ ዓለም አቅጣጫውን ለአማራ ትግል ያለውን አቅጣጫ ምንድን ነው ብለን መወየት ካለብን ያ ሌላ ጉዳይ ኦኬ። ግን አንድ ነገር ግን ያስማማናል። ለምሳሌ ፍላጎት ምንድን ነው? የአማራ ጥቅም ከሆነ የኔ ህመም ያንተ ህመም ነው፣ ያንተ ህመም ደግሞ የኔ ህመም ነው። በጋራ ምንም የለየን ነገር የለም። ነገር ግን ቻሉት እንግዲህ ብለህ የምትጽፍልኝ ከሆነ እኔ የሚችለው ያንተ ህመም አይደለም ማለት ነው አይደለ? አበርሽ አይደለም። አሁን ምንድን ነው መሰለህ፣ ይኸውልህ አሁን ያለችበትን ኢትዮጵያን አንደርስታንድ ማድረግ አለብህ። ኤቭሪ የኢትዮጵያ ኤትኒክ ግሩፕ ሁሉም መሬቴን ተነጥቄያለሁ ነው የሚለው። ኦሮሞ እኮ መሬቴ እስከ መተማይኔ ነው ሞቱማ ይላል፣ እስከ ራያ ድረስ። በነገራችን ላይ በአማራ ትግል ላይ ያለውን ያልኩ የኦሮሞ ውስጥ ማካሄድ ሌላ ፍላጎት ነው፣ ሌላ ጥቅም ነው፣ ሌላ አጀንዳ ነው፣ መወየት እንችላለን። አብይ አህመድ በነገራችን ላይ ትልቅ ብዥታ የፈጠረ ነው። ይህን ይህን የምጠይቅህ ለምን ታውቃለህ? ስሜትን ስለምረዳ ነው። አንደኛ በዚህ ምክንያት የአማራ ፋኖ ደጋፊ የተባለ ሁሉ ወደ ብልጽግና ሸሽቶ እንዲገባ ትልቁን ፕሮፓጋንዳ እየተሰራ ነው። በሁለተኛ ደረጃ አዳምጠኝ ግድ ለምን በለኛ አይ በቃኝ ካሬ ጩኸት ነው በእናትህ። በጣም ደከምከኝ። ራስ ልጅን ሀሳብ ስጥ እንዴ። ጊዜውን እንዳልተገደልከው እኮ እየገባህም አይደለም። ራስ ልጅን አለህ። አይ በጣም እኮ መዳረቅ እኔ ይደክመኛል። ዝም ብሎ ይሄ የካሬ አይነት የሚመስል ነገር እኔ ራሱ እኔ እንግዲህ ብዙ ነገር አውርተናል። አበሽ ብዙ ነገር አውርተናል። ምንም አህያ ምንድን ነው ነገር ቢጫን በአህያ ምናምን ነው የሚባል አይነት ነገር አለ። ሰራዊታችን ምን ማድረግ እንዳለበት ያውቃል። መስዋዕትነት በየቀኑ እየከፈለ በየቀኑ እየተዋደቀ ያለ ጀግና አለ። ከእነዚህ በላይ መሬት ላይ ያሉ ነባራዊ ሁኔታ እኔ ያውቀዋለሁ የሚል ሰው ካለ ሄዶ ይዋጋ። እኔ በነገራችን ላይ ሰሞኑን በአካል ከተገናኘን አወራሃለሁ። ሰራዊታችን እኔ እናንተ የምንለው ሁሌ የእሱን ሀሳብ ነው 100% የሚደግፈው። አረ እንገናኝና ጎንደርን በደንብ አጠናክረን እዚህ አፋብንን በደንብ እናጠናክር። በዚህ በጓዳ በሰፈር የምትደረገዋን ነገር ብትሰማ ራስ ደጀን እኔ እኮ አውጥቻውን ፋኖ እገሌ የሚባለው እንዲህ ከእንትና ጋር ምናምን ብል ሌላ ችግር ይፈጠራል እያልኩም አላወራም። ለማንኛውም ቀጥል ራስ ደጀን። ስማ እኮ ምን መሰለህ አንዳንዱ እኮ ብልጽግና እቃወማለሁ የሚል እኮ ኤኒዌይስ ምን መሰለህ እንደነዚህ አይነት ሰዎችን ከተመለከትን ወደ ዋናው ዓላማችን አንሄድም። አሁን መሬት ላይ ያለው ፋኖ ምን እየሰራ ነው ነው ጨዋታው። ፋኖ ጠላቶችን በሚገባ ጠንቅቆ የሚያውቅ የከተማውን ፖለቲካ በሚገባ ጠንቅቆ የሚያውቅ ነገ ላይ ምን ሊመጣ እንደሚችል ፕሪዲክት አድርጎ እሱን የሚመጥን ወታደር ኃይል አዘጋጅቶ እየተዋደቀ የእኛ ሚና እንደው ራስዬ ራስ ጌችዬ ወንድም አለም እኔ በጣም የሚገርመኝን እነዚህ ቀጣፊና ውሸታሞች መሆናቸው እኔ በነገር ላይ አልገባም። ሰው ቤት ብያለሁ አይደለ? አንዳንድ ወንድሞች ወይ ሲስቡኝ ምናምን እዚህ ጎንደር እህቶች አሉ መወዳቸው ማለት ነው። በጣም በቃ ጎንደሬያነትን የምታይባቸው አማራነትን የምታይባቸው መወዳቸው እነሱ ቤት እገባለሁ አንዳንዴ። መቀሌ ሄዶ የተወያየው ማን ነው? መቀሌ ሄዶ የተወያየውን እኮ እናውቃለን። ከጎንደር 2፣ ከጎጃም 2፣ ከሸዋ 2፣ ከቤተ አማራ 2 አይደለም ወይ የሄዱት? ዘመነ ካሴ ብቻውን ሄዶ መቀሌ ሄዶ ተወያይቶ ተኝቶ ሆቴል ተኝቶ ታስሮ ሸጦ እንደመጣ ሲያወሩ የሚውሉ እነዚህ ሌቦች እውነታው መነገር ስላለበት ነው። ከተለያዩ ማለት ከአራቱም አቅጣጫ 2 ወኪል ይዘው ሄደው ተነጋግረዋል። በደንብ ብለው ቁጭ ብሎ የተነጋገሩት ይሄ የኢትዮጵያ አዲስ አሰራር ያስፈልገዋል፣ አዲስ የሽግግር መንግስት እንመሰረታለን ብለው ነው የተነጋገሩት። ማንም አጽመ ርስቱን ወልቃይትን ራያን አሳልፈን እንሰጣለን
እሱ የእናንተ መሬት ነው ውሰዱ ብሎ የተናገረ የለም። ገባ? የተነጋገሩበት ብልጽግና የሚባለው ቡድን ሊጨርሰን ነው፣ እንደ ህዝብ ሊጨርሰን ነው፣ ህዝባችንን እየጨረሰ ነው ነው። ይህ ቡድን በአስቸኳይ መመታት አለበት፣ መጥፋት አለበት ብሎ የተነጋገሩት። አሁን የምታየው ጩኸት፣ ዋይዋይታ፣ እሪታ እዚህ ቁጭ ብሎ ሲያቀልጡ የሚውሉ እኔ በቃ አንዳንድ ጊዜ ዝግንን ነው የሚልህ። ከየት የመጣ ጩኸት ነው? እኛ ጽምዶ እንኳን ወያኔና ኤርትራ ይቅርና እኛ የአማራ ልጆች ከዚህ በኋላ ማንንም የፖለቲካ ድርጅት አናምንም። የራሴ እኔ በፋኖ እኮ ነው የማምነው። እየተናገርኩ አሰሙኝም እንዴ? እኔ ፋኖዬን ማምን ፋኖ ጎጃም ያለውን፣ ሸዋ ያለውን፣ ወልድሎ ያለውን፣ ጎንደር ያለውን እሱን አታጠናክረም? እሱን አጠንክረህ አንዱ ነው እንዲመጡ በማድረግ ጎንደር ላይ በመስራት አንዱ ነው እንዲመጡ ጀግኖች በማድረግ ከዛ ደግሞ አፋብንን በማጠንከር ነው ድርጅታዊ ትግል የምታደርግ። ድርጅቱ ችግር አለበት ብለን እንኳን ብናስብ በውስጥ ድርጅታዊ ትግል ታደርጋለህ። ይሄ ነው የሚደረገው። እናንተ ድርጅት ልታፈርሱ መከራ ስታዩ የምትውሉ ዝምባም መተህ እዚህ ጋር ፖለቲካ እንደ በዚህ ገብቶ ትላለህ። የአማራ ህዝብ መዳኛው፣ የአማራ ህዝብ መመኪያው ፋኖና ፋኖ ብቻ ነው። ፔሬድ አለቀ። ራስ ደጀን ቀጥል። በትክክል በነገራችን ላይ ምን መሰለህ፣ ጀነራል ተፈራ እንዲህ ብሎ ዘመነ እንዲህ ብሎ ምናምን እኮ ጠማቸው እኮ። አሁን አንዳንዱ ጅል እኮ ከዘመነ ጋር ይመስለዋል። እነዚህ ሰዎች የአማራን ህዝብ ትግል አይደግፉም። የአማራን ህዝብ ትግል ስለማይደግፉ የሆነ ነገር አድርገው የሆነ አካል ልክ በልዩነት ጎንደርን ሊሸጥ በሀራጅ እንትን ለማለት የተስማማ አስመስሎ ቁጭ ያመጡልሃል። እነዚህ ሰዎች በነገራችን ላይ ስራ ሰርተው የማያውቁ ማለት የፖለቲካ ስራ ሰርተው የማያውቁ፣ ትግሉ ደግፈው የማያውቁ፣ ሁልጊዜ ማልቀስ ትግል የሚመስላቸው ሰዎች ናቸው። እነዚህ ሰዎች የሚላዝኑት የአማራን ህዝብ ትግል ስለማይፈልጉ በየጊዜው ጌታ እየቀያየሩ እየለዋወጡ መኖር ስለሚችሉ ብቻ ነው። ሌላው የፋኖ መሪዎች መቀሌ ሄዱ፣ አዝመራ ሄዱ፣ ምን አገባቸው? ትግሉን አይደግፉ። እነሱ ትግሉን ካልደገፉ የራሳቸውን ኃይል ይደግፉ። እነሱ እንደግፈዋለን የሚሉትን ኃይል ይደግፉ። እኔ እኮ በጣም ግራ የሚገባኝ ስለማይደግፉት አካል ምን አገባቸው? ደግሞ በጣም የሚገርመኝ ሁልጊዜ የሆኑ ግለሰቦችን ብቻ ሆን ብለው ፎከስ ያደርጋሉ። እሱን የሚያደርጉትኝ አላማቸው ከትግልም ያለፈ ቅጥ ያጣ ጥላቻ ነው። ለማንኛውም እነዚህ ግለሰቦች ለፈለፉም አልለፈለፉም፣ ደገፉም ተቃወሙም፣ ህወሓትም ወደዱም ጠሉም ከሌሎች ኃይሎች ጋር ሆኖ ኦህዴድ የሚባለውን ስራ ገዝቶ ይጥለዋል። አትጠራጠር። ይልቁንስ እንደ አማራ በጋራ እንዴት አድርገን ይህንን ስራ አጥለን በኢትዮጵያ ፖለቲካ እንዴት አድርገን አሸንፈን መውጣት እንዳለብን ዛሬ ላይ የአማራ ፋኖ ሰራዊትን ዛሬ ላይ ሳደግፈው ነገ ደግሞ ምን ልትለው እንደምችል በማይታወቅበት ሁኔታ ነገ ላይ ደግሞ ስታለቅስ እንዳልሰማ ነው የሚላቸው እነዚህ ግለሰቦች። ስለዚህ እኛ የአማራ ፋኖ ሰራዊት ብቸኛው በኢትዮጵያ ምድር የአማራ ከእግዚአብሔር ቀጥሎ ነፃ አውጭ ወይም የአማራ መከታስ ብቻ ነው። እኔ እኮ ፋኖን ከተቋሙ እነዚህ ሰዎች ማንን ነው የሚደግፉ? እኔ አብርሽን ብቻ እንደሆነ እንጠይቅልኝ እስኪ። ፋኖን ከተቋወሙ ማን ነው በዚህ አሁን ለአማራ ህዝብ በዚህ ወቅት ወይም በዚህ ሰዓት ማን ነው? እነሱ በቃ ብአዴን ነው? ኦህዴድ ነው? ማን ነው የሚደግፉ? እኔ ግራ የሚገባኝ ልጆቹ ብልጽግና ሆነዋል። ራስ ደጀን ከብልጽግና ጋር ኦልሬዲ ምን ሆኗል መሰለህ? መተሻሸት ተጀምሯል። ቆየ ነጋሻው መርሻ ምናምን እንደዚህ አይነት ግሩፕ ተፈጥሯል። በብልጽግና በኩል ነው አጀንዳችን የምናስፈጽመው ብለው እንትን ብለዋል። ካን ዩ ቢሊቭ ዛት? አብይ አህመድ አሊን አምነውት ካን ዩ ቢሊቭ ዚስ? እኔም በቀደም በታም እንዳለ ተቀላ አንደኛው እኔ እናንተ የምናውቃቸው ማለት ነው አብይ አህመድን ተሳደብኩ ብሎ አስወርዱት ምናምን ብሎ አስወረዱ።
እኔም ሙልጭ አድርጎ ሰደበኝ። ኧረ እባክህ ኦሮ በድንግል ማርያም እኔም ታገዝኩት። ያው ብዙ ጊዜ እኔ መሳደብ ሰው ስለማልወድ ማለት ነው። ታገዝኩት። እኔ እኮ በዛ ሰው ላይ በህድ እኮ ማዝረከርከው ማዋርደው ማአት ነገር ነው ያለው። ፖለቲካሊ እናውራ ከተባለ አብይ አህመድን አትናገሩብኝ፣ እኛ ባለንበት የኢትዮጵያ ህዝብ በነቂስ ወጥቶ የመረጠው አለኝ። ኧረ እባክህ የኢትዮጵያ ህዝብ በነቂስ ወጥቶ የመረጠውን አብይ አህመድን አትናገሩብናል። እንዲህ አይነት ፈተና ነው የገጠመን ነው። እነዚህ ሰዎች ነው የምልህ መሬት ላይ በተጨባጭ ወርደህ የሆነ ነገር አድርግ ብትለው አያደርግም። ሁልጊዜ እንዲሁ ዘመነ እኔ እኮ እንደው አያድርገውና እንደው ዘመነ ባይኖር በማን እንዲሁ እንደሚያማኙ ነው እኔ ግራ የሚገባኝ እኮ። ደግሞ ነገ ደግሞ ሆነ ሰው ደግሞ ይመጣሉ፣ ደግሞ ሆነ ሰው ደግሞ ሰይም ይመጣሉ። እንዴ ዘመነ ባመነበት እየታገለ ነው። እንደ ዘመነ ወርደህ እስኪ አፈር ልሰህ አፈር ግጠት አገር አንድ መቀሌ ነው ይሉታል። የሆነ ጊዜ ሱዳን ገባ ይላሉ። የሆነ ጊዜ እኮ ትግሉን ሁሉ ጥሎት እኮ ኡጋንዳ ገብቷል እያሉ ሲያወሩ ነበር። ራሻን ብለው ነበር። ራሻ ኡጋንዳ ገብቷል፣ ከአረብ ሀገር ገንዘብ ሁሉ ተመድቦለት ኡጋንዳ ገብቷል እያሉ እኮ ነበር። እንኳን ኡጋንዳ የፈለገው የገበና ገባች። በኋላ እዚህ መተከል ላይ ሰራዊት እያስመረቀ ደግሞ አሁን ቅርብ ቀን ደግሞ ተከሰተባቸው። ደግሞ አሁን ደግሞ ቤተሰቡ ደግሞ ተመልሶ መቀሌ ሄዷል እያሉ ነው። እኔ እኮ የግል አውሮፕላን ግን ያለ የዘመና የባሰው በጣም ይደንቅ። በአውሮፕላን ነው የሚሄደው። ዘመነ የሚባል ሰው እኮ ምትሃተኛ ነው። እኔ ነው የምልህ ዘመነ እንኳን እየታገለ ባይታገል ራሱ ለእነሱ አጀንዳ መሆኑ በስርዓት በቂያችን ነው። በነገራችን ላይ እንኳን እየታገለ ለእነሱ አጀንዳ መሆኑ በራሱ በቂ ነው። ስለዚህ ወደዱም ጠሉም አርበኛ ዘመነ ካሴ የአብዮታዊ ሰራዊታችን ጠቅላይ መምሪያ ሊቀመንበር ነው። ወደድክም ጠላም ይመራሃል። ነገ ገና ጠቅላይ ሚኒስትር ሆኖ ይመጣላል። ነገ ገና ጠቅላይ ሚኒስትር ሆኖ ይመጣላቸው። ከዛ በተረፈ ግን ሌላ ደግሞ ቅንቅናም ቡድን አለ። ወልቃይት የህወሓት እንዲሆን የሚፈልግ ወልቃይት በአማራ ህዝብ ትግል ስንት መስዋዕትነት የተከፈለበትን ትግል የሚያጠላ ቡድንም አለ። ምናውቀው እንደዚህ አይነቱ እንመጣበታለን አስፈላጊ ሆኖ ሲገኝ። ግን እነሱ እልህ እየተጋቡ ነው። ለምን የምንል ነው አይደለም። እልህ እየተጋባት እልህ እኔ ልንገርህ ሺህ ጊዜ ሰውን የልህ ቢያስዘኝ ወልቃይት በህወሓት እጅ እንዲወድቅ እሰራለሁ እንዴ ነው ወይ? መተከል ታሪካዊ ርስታችን ስንት መስዋዕትነት የተከፈለበትኝ መቼ ለባለቤቱ እንደሚመለስ እኛ ጊዜውን እየናፈቅነ በእጃችን የገባውን ርስታችን ህወሓት የሚባል ነፍሰ ገዳይ መጥቶ እንዲወረውና ድጋሜ ጅምላ ፍጅት እንዲያደርስብን የሚቀሰቅስ ሁሉ ቡድን አለ። እሱንም መመከት አለበት። መመከት አለበት። እኛ የምንፈልገው ፋኖ የዚህ ትውልድ አርአያ ሆኖ አብዮቱን እየመራ ነው። እሱን እንደግፋለን። ዘመነ መሪያችን ነው። ጀነራል ተፈራ መሪያችን ነው። ሀፍቴ መሪያችን ነው። ምሬ መሪያችን ነው። መቀጦ መሪያችን ነው። ሌሎችም አርበኞች መሪያችን ናቸው። እነዚህን አርበኞች የሚተች ካለ የነፍሰ ገዳይ የኦሮሞማ አማራ ነው። የኦህዴድ አማራ የኦህዴድ ተላላኪ ባንዳ ትናንትና ህወሓትን መንገድ ሲመራ የነበር ዛሬ ደግሞ ጌታ ቀይሮ ደግሞ እሱን እየመራ ያለ ኃይል ነው። ለአማራማ እኮ ካሰቡ እኮ ያን ነበርም የትግል አካሄዱ የነበረው እና ለማንኛውም አብርሽ እንታገላቸዋለን ደግሞ አትጠራጠር ማለት ነው። ይደመሰሳሉ። ዋናው ምንድን ነው? እኛ መጠንቀቅ ያለብን ህወሓት ተንከሲስ የሆነ ክፉ መሰሪ ቡድን ነው። ይሄ መሰሪ ቡድን ሁልጊዜም ሳንሰለች የአማራ ህዝብ በሚገባ ጥቅሙን አሳልፎ እንዳይሰጥ ከፋኖ ወንድሞቻችን ጋር መቆም አለብን። ግን ስለ ወታደራዊ አሰላለፉ አንድ ደቂቃ ወስጄ ልናገር። እሺ፣ የወታደራዊ አሰላለፉ ምንድን ነው ሊሆን የሚችለው? እንዴት ነው እየተካሄደ ያለው? ፋኖስ ይህንን ሁኔታ በምን ሁኔታ ነው የተረዳው? እውነት በትክክል ፋኖ አሰላለፉ እንደው በጥልቀት እያየው ነው ወይ የሚል እንደ አንዳንድ ነገሮችን ለማድረስ ሞክሬ ነበር። ህወሓት ወደድንም ጠላንም ዋናውን ማጥቃት የሚያደርገው በአፋርና በወሎ ግንባር ነው። ይህን አትጠራጠር።
ማሲቭ የሆነ የሎጂስቲክ ኃይል አስጠግቷል። ማሲቭ የሆነ እጅግ በጣም አውዳሚ የሆነ በነገራችን ላይ እስካሁን ድረስ ህወሓት በራሱ የውጊያ ቅጥ አይደለም እየተዋጋ ያለው። ለምሳሌ ድሮን ጥቃት አብይ አህመድ አደርሷል። በዚህ 2-3 ቀን ውስጥ ከፍተኛ የሆነ የሰራዊት ኃይል የሎጂስቲክ ኃይል በዛ ግንባር ሞቢላይዝ እያደረጉ ስለሆነ የሆነ ቦታ መረጃ ስላለው ጨፍጭፏቸዋል። እኔ ህወሓት ቢጨፈጨፍ 100% ደስተኛ ነኝ። ምንም እኔ አም ሀፒ ግን እያልኩ ያለሁት ይሄ ውጊያ ግን በህወሓትና በአጋሮቹ እቅድ የተጀመረ ቀን ግን ማለት ነው። ይሄ ስርዓት እመነኝ እኔ አብርሃም ሪከርድ ያርገነ ሰው እዚህ የሚሰማ በእርግጠኝነት 100% የምናገረው አብይ አህመድ ይገረሰሳል። ማንኛውም መስዋዕትነት ተከፍሎ የሰውዬ ይገረሰሳል። ይሄ ስርዓት ከተገረሰሰ በኋላ ግን እንዴት አድርገን በኢትዮጵያ ፖለቲካ ጠንክረን መውጣት እንዳለብን፣ ለምሳሌ የሽግግር መንግስት መምጣቱ አይቀሬ ነው። በዚህ የሽግግር መንግስት ከፍተኛ የስልጣን አካሉን ብቻን አይደለም የተወሰነው። ማዕከላዊ መንግስቱ ሲፈርስ ሁሉም በየአቅሙ የራሱ አቅም አለው። አንተ በሽግግር መንግስቱ ሊቀመንበር የሆነ የሀገሪቱ ጠቅላይ ሚኒስትር ሆኖ እንደሚቀጥል አጠራጣል። በሴኪሪቲ ተቋሙ የሚኖረን ድርሻ ምንድን ነው? በፖለቲካ ኃይሉ የሚኖረን ድርሻ ምንድን ነው? ይህንን ለማድረግ ከየትኞች ኃይሎች ጋር አስቀድመን መስራት አለብን? ህወሓት አሁን ድጋፍ እያደረገላቸው ያሉት ኃይሎች አሉ። እነዚህ ኃይሎች ከኛ ጋር እንኳን ተሰልፈው ባይዋጉ ነገ ላይ ችግር እንዳይፈጥሩ። እኔ እኮ አንዳንዴ ለምሳሌ ከነ ጃርመሎ ጋር አርበኛ ዘመነ ተሰለፈ ይላል እንዴ? በደንብ ነው እንጂ አብሮ መቆም ያለበት። የአማራ ህዝብ እኮ ነገ እኮ ጥቃት እንዳይደርስበት ዛሬ ላይ ያልሰራው የቤት ስራ ነገ ላይ ስርዓት ሲፈርስ መንግስት ሲፈርስ የአማራ ህዝብ እኮ ምን አይነት የጅምላ ፍጅት እንደሚታወጅበት እኮ ጠንቀቅ ማወቅ አለብን። ስለዚህ ከነ ጃልማሮ ጋርም ሆነ እዚህ የጉምዝ ነፃ አውጪ ሰራዊት ከሌሎች ኃይሎች ጋር በዚህ ማዘመን ልታደንቀው እንጂ የሚገባህ ትናንትና እኮ በሳንጃ ሲወጋን የነበሩ የጉምዝ ሰራዊት እኮ ዘመነን እኮ መሪያችን ብለው እኮ በአደባባይ እኮ ወጥተው የተናገሩት። ስለዚህ አሁን ላይ እነ ዘመነ እያደረጉት ያለውትን ከፍተኛ ስራ መስራት አለ። በነገራችን ላይ የአማራ ፋኖ እጅግ የሚገርመኝ መጀመሪያ እንዴት አድርገው ብልጡ ነው የመከላከያ ኃይሉ ቀድሞ እንዴት መደራጀት እንዳለበት እንዲህ ሰራዊት ላይ እንደሰሩ ነው በጣም አደንቃቸው። የአማራ ፋኖ ሰራዊት መጀመሪያ ሰራዊቱ ላይ ሰርቷል። አሁን የፖለቲካ ኃይሉን እየሰራ ነው። ይሄ ከሌሎች ኃይሎች ጋር ያለው ንግግር የፖለቲካ ሂደቱ መንገድ መጥረጊያ ነው። ያ ማለት ግን ከህወሓት ጋር አብረን እየሰራን ነው፣ ጽምዶ በሚባለው ውስጥ አለን እያልን አይደለም። ጽምዶ በሚባለው ውስጥ የለንም። ፋኖ በሌለበት አለ እያለ 24 ሰዓት የሚላዝነው ቡድን ደግሞ እናንተ መንገድ እንዳትከፍቱ እዚህ ጋር ጥንቃቄ ብታደርጉ ደስ ይለኛል። ያንተን ሀሳብ ደግሞ ላዳምጠው። ኦኬ፣ በጣም አሪፍ። እኔ የኔ ሀሳብ ምንድን ነው? ፕሬሚሴ ምንድን ነው የምነሳው? እኔ ፕሬሚሴ የፖለቲካ እንትኔ የኔ ተስፋ እኔ ተስፋ የማደርገው በአማራ ህዝብና በአማራ ህዝባዊ ኃይል ፋኖ ላይ ነው። በቃ እኔ ወደዚህ ወደ ፖለቲካ ስመጣ የሆነ እስኪ ላግዝ ብዬ ስመጣ የጎንደሩ፣ የጎጃሙን፣ የሸዋን፣ የወሎ ልጆች ሁሉንም በኩል አይን እያየው ተቀራርበው አብረው እንዲሰሩ ነው ስገፋ ይኖርኩት። አንድም ቀን አንደኛው ጋር የሆነ ወግኜ የአማራ ልጆች አታክ አድርጌ አላውቅም። አፋብኃና አፋድ እያላችሁ ስትሰዳደቡ ኖራችኋል። አማራዎችን ነው ስትገፉ የኖራችሁት። አማራን በአማራ ላይ ነው የተዘመተበት። ያ ጊዜ በጣም መጥፎ ጊዜ ነበረ። አክቲቪስት ነን ብለው የመጡ የማናቃቸው ድንገት ጠዋት ተመርቶ ከሰዓት መርካቶ የሚባል የማናቃቸው ሰዎች መጡ ምናምን። እስክንድርን የሚሳደበው በዚህኛው በኩል ዘመነ ካሴን የሚያዋርደው በዚህኛው በኩል ሆነው እንደዚህ ከሁለት ከፈሉትና ሲያሰዳድቧቸው ኖር ማለት ነው። ይህንን የሚያደርገው ኦህዴድ ነው። ባይዘወይ እዚህ ውስጥ የኛዎቹ እንከፎች እዛ ውስጥ ገብተው ይሰዳደቡ ነበረ። ባልተገባ ጊዜያቸውን አባከኑ ማለት ነው። ባልተገባ ነገር ማለት ነው። እኔ ግን የሁሉም ደጋፊ ነኝ ነበር። የእነ እስክንድርም ደጋፊ ነኝ፣ የእነ ዘመንም ደጋፊ ነኝ ነው የምለው። ምክንያቱም ሁሉም አማሮች ስለሆኑ ገባ። መጀመሪያም እንትና ማነው እስክንድር ነጋ ከጎጃም እንዲወጣ ግፊት ሲደረግ ማን ግፊት ያደርግ እንደነበረን ያውቃለሁ። የጎጃም ልጆች እንዲቆዝሙ ይኸው በአናታችሁ መጥቶ ተሾመባችሁ እንደዚህ ያደረገው ምናምን ተብሎ ዘመቻ ተዘምቶበት
የደብረ ኤልያሱን ሰው ጎጃም የሚሆን እስክንድር ጎጃም የሚወጣ ብሎ አስወጡት ማለት ነው። አየህ የአማራ ፖለቲካ ስንጥቃቱ እዚህ ጋር የሚጀምረው ያንን ፑሽ ያደረግ የነበሩት የብልጽግና ሰዎች ነበሩ። የኛዎቹ ትክክል እና ታዲያ የኛዎቹ መሀይም ስለሆኑ ዘመነ እያለ እስክንድር ያውቃል ያዩ መጣና የአዲስ አበባ ልጅ ነው እንደ መምራት ያለበት ይሏቸዋል። አውቀው ይዜ እስኪው ይችላል በዓለም አቀፍ የሚታወቅ ነው ምናምን ዘመንን ማን ያውቀዋል ምናምን ብለው እል ውስጥ እንዲገቡ አደረጓቸው። አባቴ ከዛ በኋላ ቤት ይከፈታል። እነ ዩሪ ምናምን የሚባሉ ሌቦች አሉ፣ የመርካቶ ደላላዎች ይመጣሉ። እነሱ ቤት ይከፈታል። ከዛ የኛዎቹ ከጎጃምም ከጎንደርም አሉ ይሄዳሉ። ተኮልኩሎ 700-800 ሰው ይዘው እስክንድርን ሲሳደቡ አምሽተው ዘግተው ይሄዳሉ። ከዛ በዚህኛው በኩል ደግሞ የእስክንድር ደጋፊ ነኝ የሚለው ደግሞ አለ። ደግሞ እሱም ደግሞ የብልጽግና ግሩፕ ነው። በዚህኛውም ያለው ብልጽግና ነው፣ በዚህኛውም ያለው ብልጽግና ነው። እርስ በርስ ሲያተረማምሷቸው ኑሮ አየህ መጨረሻ ላይ ፋኖዎቹ እንዴ ከዚህ ቲክቶክ ከዚህ ማህበራዊ ሚዲያ አንዲት ጠብ የምትል ነገር የለችም። ዋኪያን ዊቶክ ይቻዘር ለምንድን ነው እርስ በርሳችን የማናወራው? አደንዶ ዘደይ ዊያር ኦል አማራ አሉና ቁጭ ብለው ተነጋገሩ። አየህ ገባቸው ማለት ነው። አንደርስታንድ አደረጉ። አየህ መከራ መከራቸው። አሁን አንዱ ነው መጡ። አንድ ነው ሲመጡስ አንድ ነው ሲመጡ አንድነቱን የተቃወሙ ሰዎች በግልጽ አንድነቱን የምንቃወመው ይሄ ቡድን ከህዋት ጋር ይሰራል ብለው እንደ ምክንያት ይዘው መጡ ማለት ነው። ድርጅቱ በተመሰረተ በ5ኛው ቀኑ እኮ አፈንግጠዋል። የእስክንድር ደጋፊ ነን የሚሉ ልጆች በአንድ ምሽት ከእስክንድር ደጋፊነት ወደ ፖለቲካ አቁመናል ተሸጋገሩ ማለት ነው። አሁን አንዳንዶቹ ቤት እየከፈቱ ጹም ደዩ ነው ሲያለቅሱ የሚሉት ማለት ነው። እነዚህ ሰዎች ቴክኒካሊ የብልጽግና ደጋፊ የነበሩ ሰዎች ናቸው። አሁን ምን መሰለህ ራስ ደጀን አሁን ይሄ ከጎንደር ከጎጃም ከአማራ ክልል እንዳለ ያለው ፖለቲከኛ ወይ ቡክ ስማርት ነው ስትሪት ስማርት አይደለም፣ ገባ አይደለ? የሆነ እውቀት ኖሯቸው ወይ ደግሞ ዳፍንታ በቃ ምንም ፖለቲካ የሚባል ነገር የማያውቁ ልጆች ናቸው። ገባል አይደለ? እንዲህ እየተደረገ ነው የአማራ ፖለቲካ ሲገድሉት የኖሩት ማለት ነው። አሁን ወደታች ወርዶ የአማራ ልጆች መሬት ላይ ያሉ ልጆች ራሳቸው ተነጋግረው አንድ ድርጅት ይዘው መጡ ማለት ነው። ይህ ድርጅት ከመጣ በኋላ ደግሞ ለህዋት ተሽጧል። ዘመነ ካሴ ኤርትራ ነው ያለው ይባል ነበር። ኤርትራ ነው ያለው ይለዋል፣ አንድ ሱዳን ነው መቀሌ ነው ይለዋል። የሆነ ጊዜ ላይ ቤተልሔም ዳኛቸው ስታወራ ከታች እኔ እያየው ነበር እና ቀኝ ገባና ዘመነ ካሴ ኤርትራ ነው ያለው ኖ ዘመነ ያለው ራሻ ነው ትለዋለች። እሷ ሙድ እያያዘችበት ነው። እውነት መስሎት አንተ የሆነ ቤት ተከፍቶ እዛ ሄዱ ዘሜ ራሻ ገባሉ እያለ ያወራል። የኛው ግን እኮ ገባለ። በዚህ ደረጃ የዋህ ወንድሞችም አሉ። የዋህ አሁን ቀኝ ላይ ብዙ እንትን ገፋ ብዬ የማልሄደው ምስኪን ልጅ ነው። አልገባው ገባ ማን ከኋላ ራን እንደሚያደርገው እንዴት ፖለቲካ እንደሚሰሩበት ምናምን ቁጭ የዚህ ስለማይ ነው። ገባ ሸረኞቹ ተንኮለኞቹ ሌሎች ናቸው። ይህንን ወደፊት የሚገለጡ ነገሮች ይኖራሉ ማለት ነው። እና ግን ምንድነው መሰለህ የኔ እንትን የኔ አቋም ሁልጊዜ ማለት ነው የአማራን ፋኖ ማጠንከር ላይ ነው እኔ ቤዝ የማደርገው ነው። ስለዚህ አፋብን ተመስርቷል። ይህንን ድርጅት በጣቴ በጥፍሬ ቆሜም ቢሆን ደግፌው ተጠናክረው ፓወርፉል ሆነው እንዲወጡ ከኢትዮጵያ ፖለቲካ አልፎ ፋኖ የምስራቅ አፍሪካ እንዲሁም በአፍሪካ ሰላም አስከባሪ ሆኖ ታዋቂ እንዲሆን ነው የምፈልገው። ኢንፍሉዌንሻል ዘ ሞስት ፓወርፉል ሚሊተሪ እንትን ተብሎ እንዲመዘገብ ነው የምፈልገው። እኔ ህልሜ እሱ ነው። ገባ? እኔ በጣም የሚገርመኝ ደግሞ ምንደው ልንገርህ አብርሽ፣ ይቅርታ አቋረጥኩ። እነዚህ ኃይሎች አብይ አህመድን እንቃወማለን ይላሉ አይደል? በጣም የሚገርምህ አብይ አህመድ እንዲደመሰስ እንፈልጋለን ይላሉ። አብይ አህመድን ለመደምሰስ አጋር ቢኖርህ አጋርነት ሴንስ አብይ አህመድን የሚዋጋ ተጨማሪ ኃይል ቢኖርህ እንዴት ነው አንተ የምትጎዳው? አብይ አህመድ በሜካናይዝ ጎጃም ውስጥ በ107 ሮኬት ብዙ 23
አይታችኋል ያህል ገጠር ድረስ እያስገባ ዙ 23 እንዲህ ሲዋጋ እንደነበረ። እኛ እኮ አርፒጂ ቢኖረን እኮ ያን ዙ 23 እኮ ተጠግተህ እኮ እንዳለ ታነሰዋለህ። አንዳንዴ እኮ ወይ ትግሉ ይቆም ከሆነ ሌላ ታሪክ ነው። ከዛ ውጭ ቢያንስ እንኳን ሌሎች እንኳን እኛን የሚያግዙ ኃይሎች እንኳን መሳሪያ እንዲያቀብሉን እንኳን ከሌሎች ኃይሎች ጋር እኮ አንዳንዴ እኮ ትገደዳለህ እኮ። በነገራችን ላይ ተገድም አንዳንዴ በማይጥም ሁኔታ ሁሉ እኮ ልታር ትችላለህ። ህወሓት ዛሬ የትግራይ ቴሌቪዥን ሲያዳምጥ ነበረ ቀደም። እንደው ለአንተም ሊንኩን እልክልሃለሁ። ከዚህ በኋላ ከኤርትራ ህዝብና ሌሎች ኃይሎች ጋር ያለን ዕጣ ፈንታ አንድ ነው። ይሄ ጨፍጫፊ ስርዓት ሊበላልን ያለን አማራ ተዋግቶ መሞት ይላሉ። አማራም ተመሳሳይ ዕጣ ፈንታ ነው ያለው። እኛ በሆዴድ ኦሮሞማ አማራን እጅግ በሚጠላ አውሬ እንበላ ወይንስ ከኛ ጋር ከሚቀራረቡ ኃይሎች ጋር በጋራ ሆነ እንታገል? ይህን ነው እኔ እንዲመልሱልኝ የምፈልገው። ህወሓት ጋራ እኛ በጋራ ድርጅት መሰርተን አልመጣንም። በቃ ይህንን ነው ክሊር ማድረግ የምፈልገው። ህወሓት ግን አብይ አህመድን ከተዋገው 100% ነው የምደግፈው። አሁን ፋኖም እያለ ያለው እሱን ነው። ከህወሓት ጋር አብረን እንሰራለን ሲል ህወሓት ጋር አንድ ድርጅት ሆነ ማለቱ አይደለም። ህወሓት አብይ አህመድን ሲወገው ከህወሓት ጋር እርስ በርስ በስህተት እንዳንዋጋ መነጋገር ያስፈልጋል ነው እያሉት ያሉት። አብይ አህመድን ግን በጋራ መደምሰስ አለብን ነው። ስለዚህ ህወሓትን አትንኩብኝ ከሆነ ከአብይ አህመድ ጋር ተሰልፋችሁ ህወሓትንና መሀኑን ተዋጉ። ከዛ በተረፈ ግን የሜካናይዝ ኃይል እንኳን የጦር ሽፋን እኮ የውጊያ ሽፋን የሚሰጥ ኃይል ራሱ መገኘቱ ለእኛ በራሱ ኢትዝ ቢግ አድቫንቴጅ። ህወሓት በዚህ ጦርነት መግባቱ ለአማራ ህዝብ እውነቴን ነው የምልህ የክፍለ ዘመኑ ብለሲንግ ነው። ህወሓት እኮ ድሮን ሳይቀር የታጠቀ ኃይል ነው። በእርግጠኝነት መደበኛ ማጥቃት ሲያደርግ እንዴት አድርጎ እንደሚዋጋ የዛኔ የምናየው ይሆናል። ህወሓት ማጥቃት ሲያደርግ እንዴት እንደሚዋጋ አሁን አንዳንዶቹ አሁን ላይ የብልጽግና ኦህዴድ ምንም ነገር ሳይነካ ህወሓትን እንዴት እንደሚፈራው ልንገራችሁ። ይሄ ነፍሰ ገዳይ የኦሮሞማ ቡድን የምስራቅ አማራ ፋኖ ሰራዊት የዛሬ ስንት ወር የምታስታውስ ከሆነ 3 ክፍለ ጦሮች ደምስሶ በሙሉ ስጥቁን ሲረከበው ምንድን ነው ያሉ? የህወሓት ጀኔራሎች እኮ ናቸው ውጊያውን የመሩት ፋኖ አይደለም ሲሉ ሰምታል? አልሰማህም? አብረሽ የህወሓት ጀኔራሎች ናቸው ውጊያውን የመሩት ፋኖ አይደለም ምናምን ማለት ጀምሮ ህወሓት ነው መጥቶ ይወጋና አሉ። ነገ ህወሓት ያለውን ወታደራዊ አቅም ተጠቅሞ ሲዋጋ የኦሮሞማ ቡድን በሁለተኛው ቀን በእርግጠኝነት ምለ ናዝሬት ገብቷል። ይሄንን የምታዳምጡ ሰዎች ለታሪክ ቀመጥ 100% ሹር ኦህዴድ ይደመሰሳል። እመነኝ። አሁን ላይ ብዙ ሰው ምንም መደበኛ ውጊያ የሚባል ህወሓት አልጀመረም። ሜካናይዝ ኃይሉን አልተጠቀመውም። የአማራ ፋኖ ሰራዊት ደግሞ እንዴት አድርጎ ምን ማድረግ እንዳለበት ከሌሎች የጥምር ኃይሎች ጋር አብሮ ኤግዛክትሊ ተመካክሮ እየሰራ ነው። ኦፕሬሽኑ ሲጀመር እንዴት እያንዳንዱ ቦታ ውጊያ እንደሚፈነዳ ታያለ። የኦህዴድን ሙሉ ትጥቁን ካልተረከብ ነው ታያላችሁ። እስኪ ኦህዴድ እንኳን ኦህዴድ የዓለም ድል ኃያል ሀገር የሚባለው አሜሪካ በድሮን ቴክኖሎጂ አፍጋኒስታን ላይ ተዋግቶ ማሸነፍ አልቻለም። ኢራቅ ላይ ተዋግቶ ማሸነፍ አልቻለም። ሌላው ቀጠና ተዋሽ ነው ማሸነፍ አልቻለም። አይደለም እንኳን ኦህዴድ ነው የምልህ። ኢራን ላይ አሁንም እየተሸነፈ ነው። ባይዘወይ ኢራን ላይ ትራምፕም ዛሬ አምኗል። አንተ ኢራን ትላለህ። ኢራንማ በጣም ሌላ ዓለም ውስጥ ያለ ሀገር ነው። ስለዚህ አሁን አንዳንዶቹ የድሮን ምናምን ይላል። ኦህዴድ 500 የድሮን ሚሳይል አለው ብለን እንኳን ብናስብ 500 የድሮን ሚሳይል አለው ብለን እንኳን ብናስብ 500 ጊዜ ነው ኦህዴድ ሊተኩስ የሚችሉ። ከዛ ውጭ መተኮስ አይችልም። 500 ጊዜ የድሮን ሚሳይል ተኩሰህ የአማራን ሰራዊት የትግራይን ሰራዊት መመከት ትችላለህ። ከዛ በተረፈ 2-3 ቀን 3 ወር መሳሪያ መፍታትና መግጠም ሰልጥኖ የመጣ የኦህዴድ ጎመን እንዴት ሆኖ ሪዚስት አድርጎ ሲዋጋ እናያለን። ለታሪክ እናያለን። እኔ አብርሽ እንዲሁም ማፍረው በዓለም አቀፍ ሚዲያ ሲዘገብ ማፍረው ምን እንደው ታውቃለህ? እዚህ ቡሬ ግንባር ያለውን ሰራዊት እዚህ ሎጊያና ሰመራ ላይ ቆርጠው ለዓለም ነው የምልህ
ከዚህ በፊት የኃይሌ ገብረስላሴን ሰልፍ የሚመስል እያለ ባጫ ሲቀልድበት የነበረው የዚያን 4-5 እጥፍ ዓለም በቴሌቪዥን ሲወታ ያላችሁ የአብይ አህመድ ሰራዊት እኔ በሺዎች የሚቆጠሩ ተማርኮ ዓለምና የኢትዮጵያ ሕዝብ ሲስቅ ታያላችሁ። 100% ብዙ ሰው ነገ ላይ የሚታዘብ